ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ። በተክሊል ብቻ ትዳር አይጸናም። የትዳርስ ዓላማው በተክሊል ማግባት ብቻ ነው ወይ? በተክሊል ስለተጋባን ነው ወይ ትዳራችንስ የሚጸና? ተክሊልስ ምንድነው ዓላማው? ሁለቱ ተጋቢዎች አንደኛው ወይንም አንደኛዋ ድንግል ሌላኛው ደግሞ ድንግል ባይሆኑ በተክሊል ድንግል የሆነው ማግባት ይችላል ወይ? ያኛው ደግሞ በቁርባን ብቻ ማግባት ይችላል የሚል ጥያቄ ነው። ተነክስት በምናይበት ጊዜ አዎ ይችላል ነው ጠቅለል ያለው ቋንቋ። ነገር ግን በተክሊል ነው ወይ ትዳር የሚጸናው? ትዳር ማለት አንደኛው በልጦ አንደኛው ዝቅ ብሎ መታየት ነው ወይ? የትዳር ዓላማው እሱ ነው ወይ የሚሉትን ነገሮች ማየት እንፈልጋለን። እዚህ ላይ በምናይበት ጊዜ ክርስቶስ ለሰው ልጅ ሲል ከጽርሐ አርያም ከኢየሩሳሌም ሰማያዊት በመላእክት ከሚመሰገንበት ወደዚህ የመጣው ለሰው ልጅ ፍቅር ብሎ ነው። ብዙ ቅዱሳኖችን ስናይ የራሳቸው ክብር ከሚገለጥ ይልቅ የሌላው ክብር ቢገለጥ ይበልጣል ብለው ወይንም ይሻላል ብለው የነሱን ክብር ዝቅ አድርገው የሌላውን ክብር ሲያጎሉ ነው። ትዳራችን ትዳር ሆኖ እንዲቀጥል ፍሬ እንድናፈራ የሰመረ እንዲሆንልን ትዳራችን የተባረከ እንዲሆን ከፈለግን አንዳችንን ማሰብ አለብን። አንዱ ለአንዱ ማሰብ አለብን። የእሱ ክብር ጎልቶ ከሚታይ ይልቅ ስለዚያኛው ክብር መጨነቅ አለብን። የተለያዩ ድርሳናት መጻሕፍትን ስናነብ ስናገላብጥ የነ ዱራታውስ ታሪክ በቂ ነው ለዚህ ማስረጃ ነው። የዱራታውስ ታሪክ ላይ በምናይበት ጊዜ የቅዱስ ሚካኤልን ዝክር በሚዘክሩበት ጊዜ ገንዘብ አጡ ይለናል እና ገንዘብ ሲያጡ አይ ዝክሩ አይጓደልም አንዳችን ልብሳችንን ሽጠን መዘከር አለብን ሲሉ ዱራታውስ አንቺ ሴት ስለሆንሽ እነሆ እኔ እሻላለሁና የኔ ተሽጦ በእኔ ነው የሚዘከር ሲል አይ አንተ አደባባይ ትወጣለህ፣ ብዙ ቦታ ትሄዳለህ፣ እኔ ቤት ነው የምውለው፣ የእኔ ልብስ ነው የሚሸጥ፣ እኔ ራቁቴ መሆን አለብኝ ብላ ሁለቱ ተከራከሩ። ተመልከቱ አንደኛው ለአንደኛው ምን ያህል እንደሚጨነቁ። ትክክለኛ ትዳር ከሆነ ትክክለኛ ፍቅር ከሆነ ያኛው ለዛኛው ያስባል። እሱ ብቻ ከብሮ መታየት አይፈልግም እና አይቻልም ብላ ሚስቱ ስትሞግተው ደስ ይበልሽ ብሎ ያደረጉት አለ። ስናምበው ዘው የትዳርስ ዓላማው በተክሊል ማግባት ብቻ ነው ወይ? በተክሊል ስለተጋባን ነው ወይ ትዳራችንስ የሚጸና? ተክሊልስ ምንድነው ዓላማው? ድንግልና አስተምሬ አሳደጌ ለዚህ አብቅቻለሁ ብላ ቤተክርስቲያን ምስክር የምትሰጥበት እንጂ ሌላ ዋናው አይደለም እኮ። ዋናው ቁርባኑ ነው። በቁርባን መገባታቸው ነው። ፍሬያችን ያማረ ትዳራችን እየተባረከ እንዲሆን ከፈለግ መጀመሪያ ላይ ነው ገና ከፍቅር መጀመሪያ አለብን። አይ ስለሱ ይህ ምንን ያሳያል? ለዛ ሰው ምን ያህል ክብር እየሰጠ ነው እንደሆነ ለዛ ሰው ምን ያህል ፍቅር እንዳለን የሚያሳይ ነው። ይህ ከሆነ መተሳሰብን ያመለክታል ማለት ነው። ስለዚህ ይህ ፍቅር ይህ ትዳር እንዲጸና መሰረት ያለው እንዲሆን ከተፈለገ እውነታዊ ፍቅር ካለብን ድንግል የሆነው አካል ለዛኛው ክብር ሲል ተክሊሉን ትቶ በቁርባን ቢያገባ ይመረጣል፣ ይመከራል። እንደ ሊቃውንት አስተምሮ መጽሐፉ ግን ይፈቅዳል ብለናል። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።